ሰላም ጤና ይስጥልን የሂሬ ኒውስ ተመልካቾቻችን የሰዓቱን ዜናዎች ወደ እናንተ ማድረሳችንን ጀምረናል። አብራችሁን ቆዩ። ባሳለፍነው ሳምንት ወደ ሱዳን በሚሄዱ የህወሓት አርሚ 13 ታጣቂዎች ላይ ሽራሮ አካባቢ የኢትዮጵያ አየር ኃይል በድሮን ጥቃት መፈጸሙን ተከትሎ ህወሓት ኤርትራ ድንበር አካባቢ የሚገኙ ተሳቢ መኪኖችን ወደ መሃል ሀገር ያንቀሳቀሰ መሆኑን ኮንፍሊክት ዞን ዘግቧል። ህወሓት እንደ አልሸባብ ህወሓት የአልሸባብን ባህሪ መላበሱን የአሜሪካ የውጭ ጉዳይ ሚኒስቴር አስታወቀ። ቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ፕሮጀክት ዕለታዊ እንቅስቃሴ የሚያሳዩ ዛሬ በጠቅላይ ሚኒስትር አብይ አህመድ የተነገሩ አሃዛዊ መረጃዎች። የአማራ ወጣቶች እንዲታገሉ አቶ አረጋ ከበደ ጥሪ ያቀረቡ። ማንኛውም ተቋም የሚያመነጨው መረጃ በኢትዮጵያ የዳታ ጥራት ቁጥጥር ማዕቀፍ ማለፍ እንደሚኖርበት ተደነገገ። ብሔራዊ ባንክ በቴክኒክ ችግር ተሰርዞ የነበረው የ$100 ሚሊዮን ልዩ ጨረታ ነገ በድጋሚ ይካሄዳል። የአሜሪካና ኢራን ስምምነት የነዳጅ ዋጋን ቀነሰ። ባሳለፍነው ሳምንት ወደ ሱዳን በሚሄዱ የህወሓት አርሚ 13 ታጣቂዎች ላይ ሽራሮ አካባቢ የኢትዮጵያ አየር ኃይል በድሮን ጥቃት መፈጸሙን ተከትሎ ህወሓት ኤርትራ ድንበር አካባቢ የሚገኙ ተሳቢ መኪኖችን ወደ መሃል ሀገር ያንቀሳቀሰ መሆኑን ኮንፍሊክት ዞን ዘግቧል። ህወሓት እንደ አልሸባብ ህወሓት የአልሸባብን ባህሪ መላበሱን የአሜሪካ የውጭ ጉዳይ ሚኒስቴር አስታወቀ። ስቴት ዲፓርትመንቱ ያስቀመጣቸው 6 አስገራሚ ተመሳሳይነቶች እያነጋገሩ ይገኛሉ። የአሜሪካ የውጭ ጉዳይ ሚኒስቴር ይፋ ባደረገው ዓመታዊ የሽብርተኝነት ሪፖርት ላይ ህወሓት ወይም ቲፒኤልኤፍ በሀገር ውስጥና በጎረቤት ሀገራት ላይ የፈጠረውን የጸጥታ ስጋት ከአሸባሪው አልሸባብ ቡድን ጋር በማነጻጸር በርካታ ተመሳሳይ ባህሪያት እንዳሏቸው ተመላክቷል። በሪፖርቱ መሰረት ሁለቱ ቡድኖች በዋናነት የተመሳሰሉባቸው 6 ቁልፍ ነጥቦች የሚከተሉት ናቸው። አንደኛ፣ ሁለቱም ቡድኖች በንጹሃን ዜጎች በመንግስት መዋቅሮችና በቪአይፒ አካላት ላይ ያነጣጠሩ የደፈጣና የሽብር ጥቃቶችን የመሰንዘር ተመሳሳይ ባህሪ ያላቸው። ሁለተኛ፣ ህወሓትም ሆነ አልሸባብ ህገወጥ የሰዎች ዝውውር፣ የኮንትሮባንድ ንግድና ህገወጥ የገንዘብ ዝውውርን ለታጣቂዎቻቸው ዋና የገቢ ማስገኛ ፈንድ ማድረጋቸው ተገልጿል። ሶስተኛ፣ ሁለቱም ድርጅቶች ሰላም ለማስከበርና ጸጥታን ለማስከበር የሚንቀሳቀሱ የሀገር መከላከያ ሰራዊትና የህብረት ኃይሎችን ዋነኛ ጠላቶቻቸው አድርገው ይፈርጃሉ። አራተኛ፣ ወጣቶችን በተሳሳተ ፕሮፓጋንዳ በብሔር ጽንፈኝነትና በሃይማኖት ሽፋን በመቀስቀስ ለጦርነትና ለሽብር ተግባር በስፋት ይመለምላሉ። አምስተኛ፣ ለጥፋት ተልኳቸው የሚሆኑ የጦር መሳሪያዎችን በህገወጥ መንገድና በድንበር ማቋረጫዎች ላይ ከሚንቀሳቀሱ ዓለም አቀፍ አውታር መረቦች ጋር በመገናኘት ያገኛሉ። ስድስተኛ፣ ሁለቱም ቡድኖች ከሀገር ውስጥ አልፈው ለመላው የአፍሪካ ቀንድ ሰላምና መረጋጋት ዋነኛ የደህንነት ስጋት መሆናቸው በጋራ ተመላክቷል። ይህ የአሜሪካ የውጭ ጉዳይ ሚኒስቴር ሪፖርት ህወሓት በሰሜን ኢትዮጵያ የከፈተውን ጦርነትና ያደረሰውን ውድመት ተከትሎ ድርጅቱ ዓለም አቀፍ የሽብር ባህሪ የተላበሰ መሆኑን በግልጽ ያሳየ ነው ተብሏል። ቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ፕሮጀክት ዕለታዊ እንቅስቃሴ የሚያሳዩ ዛሬ በጠቅላይ ሚኒስትር አብይ አህመድ የተነገሩ አሃዛዊ መረጃዎች። ከ8000 በላይ ባለሙያዎች ሌሊትና ቀን ይሰራሉ። እስከ 4000 የሚጠጉ ማሽኖች በ30 ኪሎ ሜትር ራዲያስ ውስጥ ይንቀሳቀሳሉ። ለማሽነሪዎቹ በቀን 650,000 ሊትር፣ በ10 ቀናት ውስጥ ደግሞ ከ6.5 እስከ 7 ሚሊዮን ሊትር ነዳጅ ጥቅም ላይ ይውላል። የ4000 መኪኖችን ዕለታዊ ውሎ ለመቆጣጠር የዳሽቦርድና የድሮን ቴክኖሎጂ ጥቅም ላይ ውሏል። ጠቅላይ ሚኒስትር አብይ አህመድ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ዛሬ ጎብኝተው ነበር። አፍሪካ እንደምትችል ለዓለም የምናሳይበት ነው ሲሉም ተናግረዋል። የአማራ ወጣቶች እንዲታገሉ አቶ አረጋ ከበደ ጥሪ ያቀረቡ። የአማራ ክልል ፕሬዝዳንት አረጋ ከበደ ለአማራ ወጣቶች የትግል ጥሪ ያቀረቡ። አመራሮቹን ሄዳችሁ ታገላቸው ሲሉ ተደምጠዋል። ባህር ዳርን ወደ ላቀ ከፍታ ለመውሰድ የወጣቶች ሚና የማይተካ ነው በሚል መሪ ቃል በባህር ዳር ከተማ አስተዳደር ወጣቶች ጋር በተወያዩበት ወቅት ነው። ከተማን ለነዋሪዎቿ ምቾት አልባ የሚያደርገው የአስተዳደር ብልሽት መሆኑን የጠቀሱት ርዕሰ መስተዳደሩ አመራሩ በቀላሉ የሚገኝ ቀላልና ውሳኔ መስጠት የሚችል መሆን እንዳለበት አጽንኦት የሰጡ ሲሆን በተለይም በህዝብና በሀገር ላይ የሚፈጸሙ የሌብነት ድርጊቶች ወጣቱ በግንባር ቀደምትነት ሊታገላቸው ይገባል ብለዋል። ሌብነት ውስጥ የመሬት ስርቆት፣ የግብር ስርቆት፣ የኮንትራት ስርቆት ውስጥ የሚገባ ነገር ግን መስረቅ ሳያንሰው የሚመራውን ደሃ ህዝብ የጎሪጥ የሚያይ አመራር ላይ በጽናት መታገል ያስፈልጋል ሲሉ የባህር ዳር ወጣቶች በተሰበሰቡበት መልእክት አስተላልፈዋል። ማንኛውም ተቋም የሚያመነጨው መረጃ በኢትዮጵያ የዳታ ጥራት ቁጥጥር ማዕቀፍ ማለፍ እንደሚኖርበት ተደነገገ። በስታቲክስ ተግባር በተሰበሰበ የግለሰብ መረጃ በማንኛውም ተቋማት ዘንድ ለምርመራ፣ ለደህንነት
ህግ ወይም ለአስተዳደራዊ ውሳኔዎች እንዳይውል ረቂቅ አዋጅ ይከለክላል ተብሏል። የረቂቅ አዋጅ ግንቦት 18 በተካሄደው 55ኛው የሚኒስቴሮች ምክር ቤት መደበኛ ስብሰባ አዋጁ ላይ ከተወያየ በኋላ ግብዓቶችን በማዕከል ወደ ህዝብ ተወካዮች ምክር ቤት ማምራቱ ይታወሳል። የዜጎች የግል መረጃ ሚስጥራዊ አጠባበቅን በተመለከተ በስታቲክስ ተግባር የተገኘ የግለሰብ ዳታ ለስታቲክስ ዓለም ብቻ የሚያገለግል ነው ተብሏል። በማንኛውም ሀገራዊ ወይም ዓለም አቀፍ ተቋማት ዘንድ ለምርመራ፣ ለደህንነት፣ ለህግ ወይም ለአስተዳደራዊ ውሳኔ አሰጣጥ ላይ ሊውል እንደማይችል ረቂቁ አሳስቧል። የግለሰቦችን ማንነት የሚገልጽ መረጃ አሳልፎ መስጠት በረቂቁ መሰረት በወንጀል የሚያስጠይቅ መሆኑም ተመላክቷል። ረቂቅ አዋጁ በመረጃ አሰባሰብ ሂደቱ ላይ ለሚታዩ መሰናክሎች የቅጣት ድንጋጌዎችን አስቀምጧል። ማንኛውም መረጃ እንዲሰጥ የተጠየቀ አካል የተሳሳተ መረጃ ቢሰጥ ወይም ለመተባበር ፈቃደኛ ባይሆን በወንጀል ህግ መሰረት ተጠያቂ ይሆናል ነው የተባለው። ብሔራዊ ባንክ በቴክኒክ ችግር ተሰርዞ የነበረው የ100 ሚሊዮን ዶላር ልዩ ጨረታ ነገ በድጋሚ ይካሄዳል። የኢትዮጵያ ብሔራዊ ባንክ ባልታሰቡ የቴክኒክ ችግሮች ምክንያት መሰረዙን ያስታወቀውን ልዩ የውጭ ምንዛሪ ጨረታ ነገ ማክሰኞ ሰኔ 9 ቀን 2018 ዓመተ ምህረት በድጋሚ እንደሚያካሄድ አስታውቋል። ባንኩ ይፋ ባደረገው አዲስ መርሃ ግብር መሰረት ለዚህ ጨረታ የቀረበው የገንዘብ መጠን 100 ሚሊዮን የአሜሪካን ዶላር ሲሆን ፍላጎት ያላቸው የሀገሪቱ የንግድ ባንኮች በተቀመጠው ዝርዝር መመሪያ መሰረት ዝግጅት በማድረግ በጨረታው ላይ መሳተፍ እንደሚችሉ ተገልጿል። የወንጂ ስኳር ፋብሪካ የደስታ ከረሜላ ምርቱን በአዳማ ከተማ ማቅረብ ጀመረ። የወንጂ ሸዋ ስኳር ፋብሪካ በገበያ ላይ ከፍተኛ ተፈላጊነት ያለውን የደስታ ከረሜላ ምርቱን ለአዳማ ከተማ ነዋሪዎች በቀጥታ ማቅረብ ጀመረ። ፋብሪካው ለተገልጋዮቹ ምቹ የገበያ አማራጭ ለመፍጠር ሰኔ 9 ቀን 2018 ዓ.ም በአዳማ ከተማ ግንብ የገበያ አዳራሽ ልዩ የሽያጭ ማዕከል ከፍቷል። የሩሲያ ቦምብ ጣይ አውሮፕላን ሳይቤሪያ ውስጥ ተከሰከሰ። በሳይቤሪያ ኢርኩትስክ ግዛት ውስጥ በሚገኝ የልምምድ በረራ ላይ የነበረችና የሩሲያ ስትራቴጂካዊ የቦምብ ጣይ አውሮፕላን የሆነችው ቱ-22 ኤም3 መከስከሷን የሀገሪቱ መከላከያ ሚኒስቴር አስታውቋል። የኒውክሌር መሳሪያ የመሸከም አቅም ያላትና በሶቪየት ዘመን የተሰራችው ይህች ድምጽ አልባ አውሮፕላን ቀደም ሲል በሶሪያ ዩክሬን ጦርነቶች ላይ ለውጊያ ተልዕኮ ስታገለግል ቆይታለች። በማህበራዊ ሚዲያ ላይ የተሰራጩ ተንቀሳቃሽ ምስሎች አውሮፕላኗ ከአንጋራ ወንዝ አቅራቢያ ወደሚገኝ ጥቅጥቅ ያለ ደን ውስጥ ተወርውራ ስትከሰከስና ከፍተኛ የጭስ ማዕበል ስታስነሳ ያሳያሉ። ይሁን እንጂ የአውሮፕላኗ አብራሪዎች በሰላም ፓራሹት ተጠቅመው መውረዳቸውንና በምድር ላይ በሰዎችም ሆነ በንብረት ላይ የደረሰ ጉዳት አለመኖሩን ሚኒስትሩ ገልጿል። ይህ የአውሮፕላን መከስከስ አደጋ የተከሰተው የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያን በዩኔስኮ የተመዘገበ ታሪካዊ ካቴድራል ላይ ሆን ብላ ጥቃት ፈጽማለች ብለው በከሰሱ በሰዓታት ልዩነት ውስጥ ነው። በኪየቭ በሚገኘውና በኦርቶዶክስ ክርስትና እምነት ተከታዮች ዘንድ እጅግ ቅዱስ ስፍራ ተብሎ ወደሚታወቀው የዶርሚሽን ካቴድራል ገዳም ግቢ ውስጥ በሩሲያ የአየር ድብደባ ምክንያት ከፍተኛ የእሳት አደጋ ተከስቷል። ፕሬዝዳንት ዜሌንስኪ ባስተላለፉት መልእክት የላቭራና ሚስቴትስኪ አርሰናል የታሪክ ስፍራዎች የሚገኙበትን የከተማዋን ክፍል ሆን ብለው ኢላማ ማድረጋቸውን አረጋግጠዋል። በአንጻሩ የሩሲያ መንግስት የቀረበባቸውን ውንጀላ ፍጹም የሐሰት ወሬ በማለት አስተባብለዋል። ዶክተር ቴድሮስ አድሃኖም በደቡብ አፍሪካ የሚፈጸመውን የመጤ ጥላቻ ጥቃት ኮነኑ። የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ገብረ ኢየሱስ በደቡብ አፍሪካ በቅርቡ ያገረሸውን የውጭ ሀገር ዜጎች ላይ ያተኮረ የጥላቻ ጥቃት አጥብቀው ኮንነዋል። ዋና ዳይሬክተሩ በጥቃቱ ሳቢያ የሰዎች ሕይወት መጥፋቱን፣ በሺዎች የሚቆጠሩ ሰዎች መፈናቀላቸውና ሌሎች በርካታ ለደህንነታቸው ሲሉ ለመሸሽ መገደዳቸውን አስታውቀዋል። ዶክተር ቴድሮስ በተከሰተው ጥቃት እጅግ ልብ ሰባሪ መሆኑን ገልጸው በመቶዎች የሚቆጠሩ ሰዎች ወደ ፓርላማ ያመሩትን ሰልፍ መደረጉንና በሺዎች የሚቆጠሩ አባወራዎች ከመኖሪያ ቀያቸው መፈናቀላቸውን ጠቁመዋል። እንደ ዋና ዳይሬክተሩ ማብራሪያ የጥቃቱ ሰለባ ከሆኑት መካከል ቢያንስ 5 ኢትዮጵያውያን የተገደሉ ሲሆን በተጨማሪም 5 የሞዛምቢክ ዜጎች በሞሰልቤ አካባቢ ሕይወታቸው አልፏል። የኖርዌይ ልዑል ልጅ ባስገድዶ መድፈር ወንጀል በእስራት ተቀጣ። የኦስሎ ወረዳ ፍርድ ቤት የኖርዌይ ልዑል ሃኮን የእንጀራ ልጅ የሆነው ማሪያስ ቦርግ ሆሊ ባስገድዶ መድፈርና በሌሎች ወንጀሎች የ4 ዓመት እስራት ተፈርዶበታል። የ29 ዓመቱ ሆቢ የንጉሳዊ ቤተሰብ አካል የሆነው ወላጅ እናቱ ሜት ማሪት በ2001 ሃኮን ጋር በጋብቻ መጣመሯን ተከትሎ ነው። ፍርድ ቤቱ ሐኪም በሁለት ያስገድዶ መድፈር ክሶች እንዲሁም በቀድሞ አጋሯ ኖራ ሃክላንድ ላይ በፈጸመው የቤት ውስጥ ጥቃት እና በአደንዛዥ እጽ ወንጀሎች ጥፋተኛ ተብሏል።
ብሏል። ከተከሰሰበት አስገድዶ መድፈር ወንጀሎች አንዱ የተፈጸመው በዘውዳዊ ልዑል ይፋዊ የስካጉም መኖሪያ ምድር ቤት ውስጥ ነው። ሃኪ አስገድዶ መድፈር ውንጀላውን የካደ ሲሆን በ2020 ዓመት 3.5 ኪሎ ግራም ማሪዋና በማጓጓዝ ጥፋተኛ መሆኑን አምኗል። የኖርዌይ ልዑል ሃኮን ንጉሳዊ ስርዓት ከጉዳዩ ጋር እንደማይገናኝ በማንሳት ሆቢ የሮያል ሃውስ አባል እንዳልሆነና እንደ ማንኛውም የኖርዌይ ዜጋ ተመሳሳይ የህግ ተጠያቂነት እንደሚጠብቀው ለጋዜጠኞች ተናግሯል። ሃኮን የኖርዌይ ዜጋና እንደ ማንኛውም ሰው ኃላፊነቶች አሉት ተብሏል። የእስራኤል ሚኒስትር የኢራንን መንግስት የማፍረስ ዘመቻችንን እንቀጥላለን ሲሉ ቃል ገቡ። የቀኝ አክራሪ ብሔርተኛው የገንዘብ ሚኒስትር ቤዛሌል ስሞትሪች ኢራን ወታደራዊ ዘመቻን የማቆም ስምምነት ተከትሎ በሰጡት መግለጫ ስምምነቱ ለእስራኤልና ለመላው የነጻ ዓለም መጥፎ ነው ብለዋል። የጋራ ዘመቻው ኢራንን በማዳከም ረገድ በርካታ ስኬቶች አስገኝቷል። እናም ወደ ጥፋት እንዳይሄዱ ሲሉ ስሞትሪክ በኤክስ ገጻቸው ላይ ጽፈዋል። እኛ በራሳችን መንገድ አገዛዙን ለመጣልና ኢራን የኒውክሌር ጦር መሳሪያ እንዳይኖራት ለማድረግ መቀጠል አለብን ሲሉም ተደምጠዋል። አሜሪካ ጥቃቱን እስራኤል እንድታቆም ግፊት ብታደርግባትም ስሞትሪች በሊባኖስ የሚገኘውን ሂዝቦላህን ኢላማ ለማድረግ ቃል ገብተዋል። ይህ የኛ ጦርነት ተዋጊዎቻችንና የሰሜኑ ነዋሪዎቻችን አፋጣኝ ደህንነት ነው። በጽናት እንድንቆምና ወታደራዊ ሙሉ የማንቀሳቀስ ነጻነትን በመተግበር ሂዝቦላ ወደ ኋላ መመለሳችንን መስራት ላይ እንቀጥላለን ሲሉ አክለዋል። በሌላ በኩል የኢራን የውጭ ጉዳይ ሚኒስትር አባስ አራግቼ ሰኞ ዕለት ከቱርክ ከኢራቅና ከግብጽ አቻቸው ጋር በስልክ መወያየታቸውን በቴሌግራም ገጻቸው አስታውቀዋል። አራግቼ ከውጭ ጉዳይ ሚኒስትሮቹ ጋር እስራኤል በሊባኖስ የምትፈጽመው ጥቃት ሙሉ በሙሉ መቆም እንዳለበት መወያየታቸውን አስፍረዋል። አራግቼ አክለውም ይህንን ተግባራዊ ማድረግ የአሜሪካ ኃላፊነት እንደሆነ ገልጸዋል። የእስራኤል መከላከያ ሚኒስትር ኢዝራኤል ካትስ ሀገራቸው ጦሯን የደህንነት ቀጠና ብላ ከከለከለችው ደቡባዊ የሊባኖስ ጋዛና እንደማታስወጣ አስታውቀዋል። ኢራን በሊባኖስ ባለው ሁኔታ የተነሳ ጥቃት የምትፈጽም ከሆነ አገራቸው ሙሉ ኃይሏን ተጠቅማ ምላሽ እንደምትሰጥ አስጠንቅቀዋል። በፊሊፒንስ ደቡባዊ ክፍል 6.2 ማግኒቲዩድ የሆነ ጠንካራ የመሬት መንቀጥቀጥ ተከሰተ። ሰኞ ሰኔ 8 ቀን 2018 ዓመተ ምህረት በደቡባዊ ፊሊፒንስ ዳቫኦ ኦሪየንታል ግዛት ውስጥ በሬክተር ስኬል 6.2 ማግኒቲዩድ የተመዘገበ የመሬት መንቀጥቀጥ ተከሰተ። እንደ አሜሪካ ጂኦሎጂካል ሰርቬይ ዘገባ የመሬት መንቀጥቀጥ ማዕከሉን ከፖንዳ ጉንታን ከተማ 67 ኪሎ ሜትር ርቆ በባህር ውስጥ ያደረገ ሲሆን እስካሁን የደረሰ የሰው ሕይወት መጥፋትም ሆነ የንብረት ውድመት ሪፖርት አልተደረገም። ባለፈው ሳምንት በሀገሪቱ ሚንዳናኦ የባህር ዳርቻ ላይ ተከስቶ የነበረው ሌላ 7.8 ማግኒቲዩድ የመሬት መንቀጥቀጥ ቢያንስ 61 ሰዎች መሞታቸውንና ከ1040 በላይ መቁሰላቸው ይታወሳል። የአሜሪካና ኢራን ስምምነት የነዳጅ ዋጋን ቀነሰ። የአሜሪካና ኢራን የሆርሙዝ የባህር መስመርን ለመክፈት ጦርነቱን ለማቆም የስምምነት ማዕቀፍ ላይ መድረሳቸውን ተከትሎ በዓለም አቀፍ ገበያ ላይ ከፍተኛ ለውጥ ታይቷል። ስምምነቱን ተከትሎ የጃፓንና ደቡብ ኮሪያ አክሲዮን ገበያዎች እስከ 5.7 በመቶ የደረሰ ታሪካዊ ጭማሪ አሳይተዋል። በአንጻሩ የብሬንት ድፍድፍ ነዳጅ ዋጋ በ4.5 በመቶ በመቀነስ በአንድ በርሜል 83.4 ዶላር በታች ወርዷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የተጣለው የባህር ኃይል እገዳ እንዲነሳ ማዘዛቸውን ያስታወቁ ሲሆን ይፋዊ የፊርማ ስነ ስርዓት አርብ ዕለት በስዊዘርላንድ እንደሚካሄድ ተገልጿል። ስምምነቱ ሊባኖስን ጨምሮ የተኩስ አቁም ማድረግን፣ የማዕቀብ ማንሳትና የ24 ቢሊዮን ዶላር የኢራን ሀብት መልቀቅን ያጠቃልላል ተብሏል። የባህር መስመሩ መከፈት የዓለም የነዳጅ እጥረት እንዲያቃልል ቢሆንም የተከማቹ መርከቦችን ለማጽዳትና የባህር ውስጥ ፈንጆችን ስጋት ለመቅረፍ ግን ወራት ሊወስድ እንደሚችል ባለሙያዎች አስታውቀዋል።